ከብራቱ አድማጮቻችን አብራችሁን ስላላችሁ ከልብ ነው እናመሰግነው። በቀዳሚነት ወደ እናንተ ምናረሳቸውን ጉዳዮች እስኪ እናነሳሳ። ከባርማሩ እንግዲህ ተቀዳሚ ምናረጋቸው ኦሬዲ የዛሬና የነገ ጨዋታዎችን ሳይሆን ትላንትና የተደረጉ ጨዋታዎችን እስኪ በሰፊው ለማንሳት ትንሽ ሐሳቦችን ለመጨመር ጥረቶችን እናርግ። የማንቸስተር ዩናይትድ የጨዋታ መርሃ ግብር እንደዚሁም ደግሞ የላዚዮ ያልተጠበቁ ውጤቶች የአውሮፓ ሊግ የትላንትና ጨዋታዎች በአጠቃላይ ሁሉም መርሃ ግብሮች በሚባል መልኩ ያልተጠበቁ ውጤቶች የተመዘገቡበት ነበር። ለምሳሌ ላዚዮ ሽንፈትን ያስተናገደበት፣ ማንቸስተር ዩናይትድ ነጥብ የጣለበት። በእርግጥ ማንቸስተር ዩናይትድ የራሱ ችግር ቢኖርበትም እንኳን ሬንጀርስና አትሌቲኮ ቢልባኦ ነጥብ የተጋሩበት፣ ቶተንሃምና ኢንትራ ፍራንክፈርት በተመሳሳይ መልኩ ነጥብ የተጋሩበት የጨዋታ እንቅስቃሴዎች ነበሩ። እስኪ አጠቃላይ የጨዋታ እንቅስቃሴዎቹ ምን ይመስላሉ የሚሉ ጉዳዮችን ለማነሳሳት ጥረቶችን እናደርግ። እንግዲህ ላዚዮ ትናንትና ከቦዶ ግሊምት ጋር ነበር ጨዋታቸውን የሚያደርጉት እና በዚህ ጨዋታ ላይ 2-0 በሆነ ውጤት ሽንፈትን ያስተናገደበትን አጋጣሚ ነው የተመለከትነው። በጨዋታው ላይ እንግዲህ 2-0 በሆነ ውጤት ሽንፈትን ቢያስተናግድም እንኳን ላዚዮ እንደ ቡድን ግን በዚህ ውድድር ዓመት ምናልባት ለውጦችን ይፈጥራሉ ብለን በአውሮፓ ሊጉ ከምንጠብቃቸው ቡድኖች መካከል አንደኛው ቡድን ነው። ምንም ጥያቄ የለውም። ቡድናዊ መዋቅራቸውን ከተመለከታችኋቸው ለምሳሌ እንደነ ፔድሮ ዛካኝን የመሳሰሉ ተጫዋቾች አሉና ሮማኞሊ በመከላከል ዞኑ ላይ እንደዚሁም ስመጠር የምንላቸው ተጫዋቾች አሉና ጊላን ጨምሮ ማለት ነው። ከዚህ አንጻር ስትመለከቱት ቡድናዊ መዋቅራቸው በብዙ መልኩ በተለይ የተሻለ ይሆናል ተብሎ ተጠብቆ ነበር። ነገር ግን በቦዶ ግሊምት የመጀመሪያ ዙር ጨዋታቸውን እንግዲህ ሽንፈትን አስተናግዷል። በነገራችን ላይ በጣም የሚያስገርመው ነገር ምን መሰላችሁ? የቦዶ ግሊምት ቡድን የኖርዌይ ቲም እንደሆነ ይታወቃልና በትናንትናው የጨዋታ መርሃ ግብር ላይ ሜዳ ላይ ይዟቸው ከገባቸው 11 ተጫዋቾች አንድ ተጫዋች ብቻ ነው የውጭ ዜጋ የነበረው፣ እሱም ግብ ጠባቂው ሃይክን ነበር። በጨዋታው ላይ እንግዲህ የውጭ ዜጋ የነበረው ሩሲያዊ ግብ ጠባቂ። ከዛ ውጭ ያሉ ተጫዋቾች አብዛኞቹ ተጫዋቾች ማለት በሚቻል መልኩ አጠቃላይ በቃ የቡድን ስብስባቸው በሀገር ውስጥ ተጫዋቾች ብቻ የተዋቀረ ቡድን ነው እና ይህም እንግዲህ ምናልባት ስለ ኖርዌይ ቀጣይ ተስፋ የጣለ ቲም ነው ቦዶ እና አጠቃላይ ተጫዋቾቻቸው 10ም ተጫዋቾቻቸው በተለይ ከግብ ጠባቂው ውጭ የነበሩት ተቀይሮ የገቡትም ተጫዋቾችን ከተመለከታቸዋቸው ዜጋ ተጫዋች አንድ ብቻ ነበር የነበራቸው። ስለዚህ በሀገር በቀል ተጫዋች ተጫውተው ነው ጨዋታውንም አሸንፎ መውጣት ይቻሉት። ወደ ዩናይትድ እና ወደ ሊዮን ጨዋታ እንመለስ። እስኪ ትንሽ ሀሳቦችን እዚህ ጨዋታ ላይ እናንሳሳ። ማንቸስተር ዩናይትድ አንዳንዶች እንደሚሉት የክለቡ ችግር በማንቸስተር ዩናይትድ ቤት የአንድ የሁለት ወይም የሶስት ሰዎች ችግር ብቻ አይደለም። ቡድናዊ መዋቅሩ ላይ ቅርታ ሰፊ ችግሮች እንዳሉ በደንብ ማሳያ ነው። እንደ ክለብ በማንቸስተር ዩናይትድ ቤት በኩል የአንድሬ ኦናና ሚና ትላንትና በጣም የተዳከመ እጅግ በጣም ዝቅ ያለ አንዳንድ ጊዜ ለክለቡ የሚመጥን ተጫዋች ነው ወይ ብለን ጥያቄ እስክናነሳ ድረስ እኔ በጣም ከሚያስገርሙኝ ነገሮች መካከል አንደኛውን ላካፍላችሁ። ነቆራ ከማቲች ጋር ነበረ በቅርብ ሳምንታት በነበሩ ጨዋታዎችና ከማቲች ጋር የገባው ነቆራ ላይ ማቲች ምን አለ መሰላችሁ? በመልሱ በማንቸስተር ዩናይትድ ቤት በማንቸስተር ዩናይትድ ታሪክ ይሄ ደካማ ከሚባሉ ግብ ጠባቂዎች መካከል አንድሬ ኦናና ተቀዳሚው ግብ ጠባቂ ነው አለ። ዴቪድ ዴያ፣ ሾው ማይከል ከዛም ማለፍ ሲል በክለብ ውስጥ ራሱ በቅርብ ዓመታት የመጡትን ግብ ጠባቂዎች ተመለከቱ። የማንቸስተር ዩናይትድ ግብ ጠባቂዎች ወጥ የሚባል ብቃትን ያሳዩ ናቸው። አንድሬ ኦናና በማንቸስተር ዩናይትድ ግብ ጠባቂ ታሪክ ደካማው ግብ ጠባቂ ነው ብሏል። በነገራችን ላይ አንድሬ ኦናና አሁን ላይ ስምህ ማን ነው ቢሉት ራሱ እኔ ትላንትና አንድ ከተላኩ መልእክቶች መካከል አንደኛው ምን ይላል መሰላችሁ? አንድሬ ኦናና የሚስቱን ስም ራሱ መያዝ አይችልም ኳስ ይቀርና የሚል ሐሳብን እኔ ለራሴ በግል ስልኬ ተልኮልኝ ነበርና በእርግጥ እኔ አንድሬ ኦናና ለማንቸስተር ዩናይትድ የሚመጥን ግብ ጠባቂ ነው ወይ ካላችሁኝ፣ አይ ለማንቸስተር ዩናይትድ እንደውም እንደ እርግማን የማየው ለማንቸስተር ዩናይትድ ይሄ በመጥፎ ጊዜ እንግዲህ በተለይ ክለቡ ተሸክሞ መውጣት የሚችለውን ዴቪድ ዴያን አሰናብቶ አንድሬ ኦናና ወደ ማንቸስተር ዩናይትድ ሲመጣ በእግሩ መጫወት ይችላል ተብሎ ነበር አይደል? አንድሬ ኦናና በእግሩ መጫወት የሚችል ግብ ጠባቂ አይደለም። በማንቸስተር ዩናይትድ ቤት በአያክስ አምስተርዳም እና በኢንተር ሚላን ቤት የነበረው አንድሬ ኦናና እዛው ትቶት ነው የመጣው። ስታዲዮ ጁሴፔ ሜንዛም እዛው አንድሬ ኦናና አለ። ዮሃን ክራይፍ አሬናም እዛው ላይ አንድሬ ኦናና አለ። ማንቸስተር ዩናይትድ ላይ የመጣው ፌኮ አንድሬ ኦናና ነው። በጨዋታ እንቅስቃሴዎች ላይ ትናንትና ዩናይትድ ላይ የተቆጠሩት ሁለቱም ጎሎች የአንድሬ ኦናና ጥፋቶች ናቸው። ሁለቱም ጎሎች የተቆጠሩት እንደ ቡድን ትናንትና ለምሳሌ በነበረው የጨዋታ እንቅስቃሴ ብሩኖ ፈርናንዴሽ ይሰራል፣ ራስመስ ሆይሉንድ ይንዳል፣ ከዛም ማለፍ ሲል ሌኒዮሮ ይገነባል፣ አንድሬ ኦናና ያፈርሳል። በጣም ብዙ ችግሮችን ማንሳት ይቻላል። በትናንትናው ጨዋታ ኦሎምፒክ ሊዮን በነገራችን ላይ ወሳኝ የሚባሉ ተጫዋቾቻቸው አልነበሩ። ወሳኝ የሚባሉ የአጥቂ መስመር ሰላፊ ተጫዋቾቻቸው በቡድን ስብስባቸው ውስጥ አልያዙ እነ ማሊክ ፎፋናን የመሳሰሉ ተጫዋቾች። ነገር ግን የፎንሴካ ቡድን የሮበን አሞሪም ቡድን ላይ ትናንትና በተለይ የመጀመሪያዎቹ 10-20 ደቂቃዎች ተመልክታችኋቸው ከሆነ እግር ኳስን እያስተማሯቸው ነበር ለማንቸስተር ዩናይትዶች።
የማንቸስተር ዩናይትድ ተጫዋቾች የመማር ፍላጎታቸው ምን ያክል ነው የሚለው ጉዳይ ነው እንጂ በትናንትናው የጨዋታ እንቅስቃሴ የሊዮን ቡድን የነበረው የሜዳ ላይ እንቅስቃሴ አመርቂ ነበር። የመጀመሪያ 45 ላይ የነበሩ የጨዋታ እንቅስቃሴዎች ያንን ነገር ያሳዩናል። ማንቸስተር ዩናይትድ ሁለተኛ አጋማሽ ላይ ነው ትንሽ ነፍስ የዘራው። በመጀመሪያ አጋማሽ የጨዋታ መርሃ ግብር ላይ እንደ ቡድን አንድ ትልቅ የግብ ዕድልን እንዴት ማመቻቸት ይከብዳቸዋል። የትናንትናውን ጨዋታ የተመለከተ ሰው በደንብ ይረዳል። ቡድናዊ መዋቅራቸው ዜሮ ነበር። ሩበን አሞሪም ከቡድኑ ጋር በተገናኘ ፖል ስኮልስ አንድ አስተያየት ሰጥቶ ነበር። ጠዋት ላይ የተመለከቱት የነበረው አንድ አስተያየት ነበር የፖል ስኮልስ አስተያየት እና ስለ አንድሬ ኦናናም እንደዚሁም ደግሞ ስለ ሩበን አሞሪምም አስተያየቱን ሰጥቶ ነበር። በአንድሬ ኦናና ጉዳይ እንግዲህ ያው ከዚህ በፊት በማንቸስተር ዩናይትድ ቤት ደካማው ግብ ጠባቂ ነው የሚል አስተያየትን የሰጠበትን ጉዳይ እንግዲህ የቀድሞ የማንቸስተር ዩናይትድ አማካይ ማቲችን ሐሳብ ቀበል አድርጎ ማቲች ልክ እንደሆነ ተረድቻለሁ የሚል ሐሳብን ሰጥቶ ነበር። የቀድሞ ዩናይትድ ሌጀንድ እንግዲህ ፖል ስኮልስ ስለ ሩበን አሞሪም ደግሞ እንደዚሁ አያይዞ አንድ የሰጠው ሐሳብ ምንድነው እንደ ቡድን ማንቸስተር ዩናይትድ እንዲለወጥ የሚፈልግም አይመስለኝም። በአንድሬ ኦናና ላይ እንዴት ነው ሰው ጥገኛ ሊሆን የሚችለው? ብዙ ተጫዋቾች በማንቸስተር ዩናይትድ ቤት የመጫወቻ ደቂቃ የሚገባቸው ተጫዋቾች ያሉም የሚል ሐሳብ ሰጥቷል። እና ቲያጎ ኤልማንዳ ትናንትና ጥሩ የሚባል እንቅስቃሴን አድርገው ጎል አስቆጥረዋል። ግን ደግሞ ለምሳሌ ማንቸስተር ዩናይትድ ከአርሰናል ማንቸስተር ዩናይትድ ከቶተንሃም ስፐርስ የምታስታውሱ ከሆነ የዴቪድ ዴያ የሜዳ ላይ ተጋድሎች በአንድ ጨዋታ 10-11 ጎል መሆን የሚጠበቅባቸው ኳሶችን ሴቭ እያደረገ የሚወጣ ተጫዋች ነው። ነገር ግን አንድሬ ኦናና 47 ሚሊዮን ፓውንድ ወጥቶበት ወደ ማንቸስተር ዩናይትድ ካመራ በኋላ በክለቡ ቤት በጣም የተዳከመ በማንቸስተር ዩናይትድ ቤት በማንቸስተር ዩናይትድ ታሪክ ደካማው ግብ ጠባቂ አንድሬ ኦናና መሆኑ ምንም ጥያቄ የለው። ግን ደግሞ ይህን ስንል መዘንጋት የሌለብንም ሌላ ጉዳይ አንድሬ ኦናናን እንተችና ወደፊት ደግሞ እንጓዝ። የአጥቂ መስመር ሰላፊ ተጫዋቻቸው ራስመስ ሆይሉንድ አንዳንድ ጊዜ ሃላንድ እና ሆጅሉንድ እንደዚሁም ደግሞ ዶኩና ዶርጉ ምን ያክል ልዩነት እንዳላቸው በደንብ መመልከት መቻል አለብን። ራስመስ ሆይሉንድ ጎል ማስቆጠር ይቀር፣ ነገር ግን የአጥቂ ደመነፍስ የሌለው እግር ኳስን በደንብ መጫወት እኔ የቆዳ ቀለማቸው ብቻ ነው ልዩነቱ ሮሜሮ ሉካኩ ጋር በማንቸስተር ዩናይትድ ቤት በተመለከትንባቸው ዓመታቶች እንደ ቲም የማንቸስተር ዩናይትድ ደጋፊዎች አሁን የሚፈልጓቸው በጣም ብዙ ለውጦች አሉ። አሁን የዩናይትድ ደጋፊዎች አጥቂ የሚመርጡበት ጊዜ አይደለም። ሊያም ደላፕም ሆነ እንደውም ወደ በኋላ ላይ ያነሳዋለሁ ብዬ ነው ከቪክተር ኦሲሜንም ዝውውር ማንቸስተር ዩናይትድ ዛሬ በወጡ ሰበር ዜናዎች ሙሉ ለሙሉ ራሱን አግልሏል የሚሉ መረጃዎች ተሰምተዋል። ሊያም ደላፕም ይምጣ እንደዚሁም ደግሞ ለምን የ30 እና የ40 ዓመት አዛውንት አጥቂ አይመጣም? በማንቸስተር ዩናይትድ ቤት ከራስመስ ሆይሉንድ በተሻለ መልኩ ፐርፎርም ማድረግ ይችላል። ተጫዋቹ ይውላቸው ለመጨረሻ ጊዜ ሌስተር ላይ ጎል አስቆጥሯል አይደለ? ከዛም የጨዋታ እንቅስቃሴ በኋላ ሳን ሴባስቲያን ላይ በነበረ የአውሮፓ ሊግ ጨዋታ ለጎል የሆነ ኳስ አመቻችቶ አቀብሏል። ነገር ግን ጎሎችን ማስቆጠር እንደ ሰማይ የራቀው አጥቂ ማን ነው ከተባለ ራስመስ ሆይሉንድ ነው። ቪክቶሪያ ፕሌዘንን በጋበዙበት ጨዋታ ዩናይትድ 2-1 ሲያሸንፍ 2 ጎሎችን ካስቆጠረ በኋላ በማንቸስተር ዩናይትድ ቤት እንግዲህ የአጥቂ መስመር ሰላፊ ተጫዋች ሆኖ ማለት ነው 8 ጨዋታዎችን ለማንቸስተር ዩናይትድ አድርጎ ጎል አላስቆጠረም። 10 አድርጎ ጎል አላስቆጠረም። 14 ጨዋታዎችን አድርጎ ጎል አላስቆጠረም። 18 ጨዋታዎችን አድርገው ጎል አላስቆጠረም። በ19ኛው ጨዋታ ነው ጎል ማስቆጠሩን ተው ለጎል አመቻችቶ ያቀበለው ሪያል ሶሲዳድ ጋር በነበረው ጨዋታ። ይህ 90 ደቂቃ የተጫወተ ነው አይደለም የሚለውን ጉዳይ እንተው። ከዛ እንደገና 21ኛው ወይም 22ኛው ጨዋታ ላይ ይመስለኛል ጎል ማስቆጠር የቻለው በፕሪሚየር ሊጉ ሌስተር ላይ። ከዛም እንደገና ባክ ቱ ባክ ፖርቹጋልን 1-0 ባሸነፉበት ጨዋታ ጎል አስቆጠረ። በማንቸስተር ዩናይትድ ቤት ደካማው ግብ ጠባቂ አንድሬ ኦናና ነው ካልን ደግሞ ደካማው አጥቂም ራስመስ ሆይሉንድ ነው። የውሳኔ ችግር ምናልባት ሩበን አሞሪም አለባቸው ብዬ አላስብም። ከዚህ በፊት ከባድ የሚባሉ ውሳኔዎች ወስነዋል። ነገር ግን እሳቸው አሁን ላይ ይሄ የሶስት ተከላካይ የሚለው በሶስት ተከላካዮች መጀመር የሚለውን ነገር እንቶ ለዩናይትድ የሚሆን አይደለም። እንደውም እሳቸው በጨዋታ ላይ ይዘውት የሚገቡት በሶስት ተከላካይ ሳይሆን በ7 ተከላካይ የሚጫወት አሰልጣኝ ነው። አብዛኛውን ጊዜ ከተመለከታችሁ ትላንትና ሪያን ቸርኪ ከጨዋታው መጠናቀቅ በኋላ የሰጡ አንድ አስተያየት ምንድነው የሚለው ማንቸስተር ዩናይትድ በሁለት የተከላካይ አማካኝ ተጫዋቾች ጨዋታውን እንደሚጀምሩ ስናቅ እንደፈሩን ገብቶናል የሚል አስተያየትን ሰጥቶ ነበር። ማንቸስተር ዩናይትድ ይውላችሁ አሁን ዩናይትድ ሲተች ወይም ደግሞ ዩናይትድ ላይ ሀያል ቃላቶች ሲሰነዘሩ ቅር የሚላቸው ደጋፊዎች ወይም ደግሞ ምናልባት የአቬሬጅ የሚባሉ ደጋፊዎች ለጽንፍ ያልያዙ ማለት ነው ለማንቸስተር ዩናይትድም ለአርሰናልም ለቼልሲም የማይሆኑ እግር ኳስ የሚያዝናናቸው ደጋፊዎች ግን በደንብ ሊረዱት የሚገባው ነገር ምንድን ነው? በማንቸስተር ዩናይትድ ቤት ያሉ ነገሮችን አሁንም ቢሆን ትችቶች የሚሰነዘሩት እኛ መቀየር የምንችላቸው ነገር ኑሮ አይደለም። ነገር ግን ክለቡ እንደ ክለብ ያሸበረቀባቸው ክለቡ እንደ ክለብ ያማረ ጊዜ ያሳለፈባቸው ዓመታቶች በጣም ረጅም ናቸው።
ለማንቸስተር ዩናይትድ እኮ ሩድ ቫን ኒስተልሮይ በአጥቂ መስመር ሰላፊ ተጫዋቹ ነው ሲጫወት የተመለከተ ሰው አሁን ራስመስ ሆይሉንድ አጥቂ ሆኖ ስትመለከቱት የሆነ የግድያ ወንጀል ፈጽሞ ማረሚያ ቤት የገባ ሰው ነው የሚመስለው። የደጋፊው ፊልም ያደረገው እንደዛ። አንድሬ ኦናና እና ዴቪድ ዲያን ስትመለከቱ የሆነ የዩናይትድ ደጋፊ ቅዠት ላይ ያለ ነው የሚመስለው። በቃ ከዚህ ህልሜ መንቃት አለብኝ የሚል ነው የሚመስለው። ክለቡ እንደ ክለብ ችግር አለበት፣ የቡድናዊ መዋቅር ችግር አለበት። እንደውም ኤሪክ ካንቶና በሰሞን ቀመምን ብሏል። የማንቸስተር ዩናይትድ እግር ኳስ ክለብ ለውጦችን ማምጣት መቻል ካለበት ሰር ጂም ራትክሊፍን መሾም አልነበረበትም። ከዲጥ ወደ ማጡ ክለቡን እንዲጓዝ አድርገውታል ብሏል። አሁን ሩበን አሞሪም ላይ ትችት የሚሰነዘርበት ጊዜ አይደለም። ጊዜ ያስፈልገዋል፣ ምንም ጥያቄ የለውም። ሚኬል አርቴታ ወደ አርሰናል ሲመጣ ከዛ ማለፍ ሲል ጆሴ ፔፕ ጓርዲዮላ ወደ ሊቨርፑል የርገን ክሎፕ ሲመጡ የለውጥ ጊዜያቶች ነበሯቸው። ነገር ግን አሁንም ቢሆን ሩበን አሞሪም ደግሞ እንደ ችግር የሚነሱባቸው በጣም ግትር አሰልጣኝ እየሆኑ መጥተዋል። በጣም ግትር አሰልጣኝ። በእርግጥ በክለብ ውስጥ የሚገኙ ግብ ጠባቂዎች ወይም ደግሞ በክለብ ውስጥ የሚገኙ የአጥቂ መስመር ሰላፊ ተጫዋቾች ከአንድሬ ኦናና የሚሻል ግብ ጠባቂ ያላቸው ወይ ካልን እርግጠኛ አይደለሁም ያ ስለመኖሩ። ምክንያቱም በማንቸስተር ዩናይትድ ቤት ያሉ ተጫዋቾችን መለስ ብላችሁ ስትመለከቷቸው ያንን ነገር ማድረግ የሚችሉ ናቸው ወይ? ለምሳሌ አልታይም ባይንደር በአንዳንድ ጨዋታዎች ላይ ተስፋ ሰጪ የሚባል እንቅስቃሴ አሳይቶ ነበር። ከዛ ውጭ በአካዳሚ ተጫዋቾች መጫወት የሚችሉበት አጋጣሚ የለም። ችዶ ኦቢ ማርቲን ትናንትና ለምሳሌ በዩሮፓ ሊግ ማሳተፍ የሚችሉበት እድል ቢኖርና ተጫዋቹን አስመዝግበውት ቢሆን ኖሮ በእርግጠኛነት ሩበን አሞሪም በጨዋታ ላይ ለራስመስ ሆይሉንድ የመጫወቻ ደቂቃ ይሰጡም ነበር። ጆሹዋ ዚርክዚ ተቀይሮ ገብቶ ጎል አስቆጥሯል። ራስመስ ሆይሉንድ በጨዋታ እንቅስቃሴ ሜዳ ላይ በነበረባቸው ከሞከራቸው ሙከራዎች ጆሹዋ ዚርክዚ ያስቆጠረው ጎል ሚዛን የሚደፋበት የአጥቂ ደመ ነፍስ እንዳለው ያሳይበት አጋጣሚ ነበር። ነገር ግን አሁንም ቢሆን በአሰልጣኝ ሩበን አሞሪም ትችት እንዲሰነዘሩ የሚያደርገው ምን መሰላችሁ? ለምሳሌ ትናንትና ሌኒ ዮሮ፣ ሃሪ ማጓየርና ኑሴር ማዝራዊ የማል ተከላካይ አድርጎ ዲያጎ ዳሎትን በቀኝ ፓትሪክ ዶርጉን በግራ ካዚሜሮና ማኑኤል ኡጋርቴን የአማካይ መስመር ላይ ያሰልፈዋል። ራያን ቸርኪክ በማንቸስተር ዩናይትድ አሰላለፍ ላይ የተመለከትነው ነገር እንደፈሩን ነው የሚለው ሐሳብ ከዚህ ጋር የሚጣጣም ነው። ማንቸስተር ዩናይትድ 7 ተከላካይ አልነበረም ይዞ ወደ ሜዳ የገባው። አጠቃላይ የቡድኑ ተጫዋቾች እንዲከላከሉ ትዕዛዝ የሰጣቸው ነበር የሚመስሉት። 3 ተከላካዮች አሉ። ከዛ እንደገና ደግሞ 4 አማካይ መስመር ላይ የተሰየሙ ተጫዋቾች በሙሉ በመከላከል ዞን ላይ ነበሩ። ነገር ግን በ7 ተጫዋቾችም ተከላክሎ አንድሬ ኦናናን ማስቆም አልተቻለም በጨዋታ ላይ። ብሩኖ ፈርናንዴዝ ከቀኝ ሜዳ ክፍል እየተነሳ የማጥቃት እንቅስቃሴው እንዳሳለጥ ተደርጓል። ተጫዋቹን ማባከን ነው በዚህም የጨዋታ አቀራረብ። በቅርብ የጨዋታ መርሃ ግብር ራሱን ፈልጎ ማግኘት የከበደው አሌሃንድሮ ጋርናቾ አለ፣ ራስመስ ሆይሉንድ አለ። ብቸኛው በማንቸስተር ዩናይትድ ቤት ይሄ ቡድን እንደ አዲስ ፈርሶ ይሰራ ቢባል የማይነካ ወይም ደግሞ የግንባታው ሂደትም ኦልድ ትራፎርድ መገንባት ሳይሆን ክለቡን መገንባት እንደሚቀድም የሚያሳዩ ማንቸስተር ዩናይትድ ያሉት ተጫዋቾች ናቸው። ጆሹዋ ዚርክዚ ጥሩ ተጫዋች ነው። ሜሰን ማውንት ጥሩ ተጫዋች ነው። ኮቢ ሜይኖ ጥሩ ተጫዋች ነው። ነገር ግን ማንቸስተር ዩናይትድ ለሚለው ብራንድ ይመጥናሉ አይመጥኑም ነው ዋነኛው ጥያቄ መሆን ያለበት። ለማንኛውም የትናንትናው ጨዋታ ላይ እነዚህን እንደው በወፍ በረር ካል ወደ ሌሎች ጉዳዮቻችን እናምራ። ሬንጀርስ ከአትሌቲኮ ቢልባኦ 0-0 ጨዋታቸውን አጠናቀዋል። ቶተንሃም ስፐርስ ከኢንተር ፍራንክፈርት አንጌ ፖስቴኮግሉ ምናልባት የውድድር ዓመቱ ሲጠናቀቅ የስንብት ደብዳቤያቸው ተቆርጦ የሚጠብቃቸው አሰልጣኝ ከሆኑት መካከል ተቀዳሚው አሰልጣኝ አንጌ ፖስቴኮግሉ ነው። እኚህ አሰልጣኝ ብዙ ጥያቄዎች እነሱባቸዋል። ከዚህ በፊት የመከላከል ዞናቸው በጣም ደካማ ነው፣ ያለ ክርስቲያን ሮሜሮና ያለ ሚኪ ቫን ደ ቬን ይሄ ቡድን እንዴት ጎል ላይ ያስተናግድ ይችላል የሚሉ ሀሳቦች ሲሰነዘሩ ነበር። ሚኪ ቫን ደ ቬንም ተመልሷል፣ ክርስቲያን ሮሜሮም ተመልሷል፣ ኦዶይም ተመልሷል። ስለዚህ ቡድኑ ሙሉ ለሙሉ በሚባል መልኩ አሁን ላይ ከጉዳት ያገገሙ ተጫዋቾች አሉ። ነገር ግን ትናንትና ከአይንትራ ፍራንክፈርት ጋር ያደረጉትን ጨዋታ ባቻ ውጤት አጠናቀዋል። ሁጎ ኤኪቲክ ጎል አስቆጥሯል። እንደዚህም ፔድሮ ፖሮ ደግሞ ለቶተንሃም ብቸኛዋን ጎል ማስቆጠር የቻለ ተጫዋች ነው። አሁን በቶተንሃም ቤት በኩል እንግዲህ በእርግጥ ጉዳቶች አሉባቸው እና ኬቨን ዳንሶ፣ ራዱ ድራጉሰን፣ ፍሬዘር ፎስተር እነዚህ ተጫዋቾች ጉዳት ላይ ናቸው። ግን ወሳኝ የሚባለው ተጫዋች ደግሞ ማን ነው ካለን ዲያን ክሉሶቭስኪ ብቻ ነው በጉዳት ምክንያት ያለው። እኚህ ኦስትሪያ አሰልጣኝ አንጌ ፖስቴኮግሉ ትናንትና ነጥብ ተጋርተው የወጡበት አጋጣሚ አለ። ወደ ጀርመን ሄደው ያሸንፋሉ ወይስ እንደገና ደግሞ ባቻ ውጤት እንዳጠናቀቁት ወይ ተሸንፈው ከውድድሩ ውጭ ይሆናሉ የሚለው ጉዳይ ይጠበቃል። በዩሮፓ ኮንፈረንስ ሊግም እንደዚሁ ትናንትና ጨዋታዎችም ቀጥለው ተከናውነው ነበር። ቸልሲ በኮንፈረንስ ሊጉ ምናልባት የተሻለ ቡድን መሆኑን እያስመለከተ ነው የሚገኘው። ትናንትና አሸንፎ ወጥቷል። ጀረን ማሊክ ሳንቾ ከበርካታ ሳምንታት በኋላ ሚስተር ፍሬዳ የሚሉታል ዩናይትድ ደጋፊዎች ሶሻል ሚዲያ ላይ በሚያራምዳቸው ሀሳቦች ከበርካታ የጨዋታ መርሃ ግብሮች በኋላ ትናንትና ጥሩ የሚባል ሬትን ይዞ ያጠናቀቀበት እንደዚሁም ደግሞ የጎል አስተዋጽኦን ያደረገበትን አጋጣሚ ተመልክተናል። በተደጋጋሚ የጨዋታ መርሃ ግብሮች እንግዲህ ቸልሲ ከክሪስታል ፓላስ ጋር በፕሪሚየር ሊጉ የጨዋታ መርሃ ግብር ወደ ደቡባዊ ለንደን ተጉዞ ጨዋታውን እንግዲህ ካሸንፎ በተመለሰበት ጨዋታ 1-0 የሆነ ኳስ አመቻችቶ አቀብሎ ነበርና ከዛ የጨዋታ ማግስት እንግዲህ ጀረን ሳንቾን መለስ ብላችሁ ስትመለከቱት ለምን ያክል ጨዋታዎች ነው
አስተዋጽኦ ያላደረገው ካላችሁ ከ18 እስከ 20 አካባቢ የሚጠጉ ጨዋታዎችን ተጫውቷል ባለፉት ቅርብ ሳምንታት ወይም ደግሞ ባለፉት ወራት አጠቃላይ በነበሩ ጨዋታዎች ማለት ነው። ነገር ግን ከቸልሲና ከክሪስታል ፓላስ የጨዋታ መርሃ ግብር በኋላ የጎል አስተዋጽኦ ያደረገው ትናንትና ነው። 20ኛ ሳምንት ማለት የእንግሊዝ ፕሪሚየር ሊግ ኦልሬዲ አሁን 6ኛ ሳምንት ላይ የሚገኙ 31ኛ ሳምንት 11 ሳምንታት የአውሮፓ ውድድሮችን ካነሳችሁ 2 ወይ 3 ጨዋታዎችን ብታነሱ ጀረን ሳንቾ ከ15 ያላነሱ ጨዋታዎችን አድርጎ አሲስት ማስመዝገብ አልቻለም ነበር። ትናንትና 2 ለጎልን ኳሶችን አመቻችቶ ማቀበል የቻለበት ሂደትም ተመልክተናል። ለቸልሲ ትናንት የአሸናፊነትን ጎሎች በማስቆጠር ረገድ እንግዲህ ተጠቃሽ ከነበሩ ተጫዋቾች መካከል ጆርጅ ተቀዳሚው ነበር። የህፃን ወይም ደግሞ ገና ብቅ እያሉ እድገት ላይ ከሚገኙ ተጫዋቾች መካከል አንደኛው ተጫዋች ነው ታሪክ ጆርጅ 19 ዓመቱ የአጥቂ መስመር ሰላፊ ተጫዋች ትናንትና ጎል አስቆጥሮ እንግዲህ ቸልሲን ቀዳሚ ማድረግ የቻለበትም አጋጣሚ ተመልክተናል። እንደ ቡድን የምዕራብ ለንደኑ ክለብ ቸልሲ ምናልባት ኮንፈረንስ ሊግን ለማሸነፍ ለቸልሲ አዲስ ላይሆን ይችላል። ነገር ግን ያው ዋንጫዎችን በማሳካት ደረጃ አነስተኛ የሚባሉ ዋንጫዎች አሉም። ኮንፈረንስ ሊግን አሳክቶ ወደ ኤሮፓ ሊግን አሳክቶ ወደ ቻምፒየንስ ሊግ ለመቀላቀል የሚደረጉ ትንቅንቆችም አሉ። በእርግጥ ቸልሲ በፕሪሚየር ሊጉም ቶፕ 4 ይዞ ለማጠናቀቅ እንደዚሁም ፈላጊ ወይም ደግሞ ተመራጭ ከሚባሉ ክለቦች መካከል አንደኛው ክለብ እንደሆነ ይታወቃል። ከዛ አንጻር ብዙ የሚንሸራሸሩ ሀሳቦችም ይኖራሉ። ቸልሲ ትናንትና እንግዲህ ጨዋታውንም በበላይነት ያጠናቀቀበትን ሂደት ነው የተመለከትነው። እንደ ቡድን እንግዲህ በቸልሲ ቤት በዝውውር መስኮቱም ላይ በርካታ ሚሊዮን ፓውንዶችም ወጪ የተደረጉ እንደነበር ይታወቃል። ትልልቅ የሚባሉ ዝውውሮችን ከሚፈጽሙ ክለቦች መካከልም አንደኛው ክለብ የምዕራብ ለንደኑ ክለብ ቸልሲ ነው። ተጫዋቾችን ወደ ቡድን ስብስቡ መቀላቀል ለቸልሲ አዲስ አይደለም። አሁን ገና የዝውውር መስኮቱ ሳይጠናቀቅ ከስፖርቲንግ ሊዝበን 2 ተጫዋቾችን ማስፈረሙን አረጋግጧል አይደለ? በተለይ የጆቫኒ ኩዌንዳ ጉዳይ በትልቅ ደረጃ የሚነሳ ነው። ሙዱኬ በ57ኛው ደቂቃ ላይ እንደዚሁም ሁለተኛውን ጎል ሲያስቆጥር በ74ኛው ደቂቃ ለራሱ ሁለተኛው ለቡድኑ ሶስተኛውን ጎል ማስቆጠር የቻለበትን አጋጣሚ እንደዚሁም የተመለከትንበት ሂደት አለ። አጠቃላይ እንግዲህ የትናንትና የጨዋታ እንቅስቃሴዎችን ውጤቶቹን ብቻ አልጠቁማቸውና ላጠናቀቀ ሪያል ቤቲስ ትናንትና ጨዋታውን አድርጎ ነበር፣ አሸንፎ ወጥቷል። ፊዮረንቲናም በበላይነት ጨዋታውን ያጠናቀቀበት አጋጣሚ ነበር። እነዚህ ጨዋታዎችም ትናንት የነበሩ ናቸው። ወደ ዛሬ ጉዳዮቻችን በቀጥታ ልውሰዳችሁ። ዛሬ የሚደረጉት ጠባቂ ጨዋታዎችም አሉ። እንደ አርብ እንደመሆኑ መጠን እንግዲህ በፈረንሳይ፣ በጀርመን፣ በጣሊያን የሚደረጉ ጨዋታዎች አሉ። በእንግሊዝ ብቻ ነው ዛሬ ጨዋታዎችም የማይደረጉት። ስፔንም ላይ በእርግጥ የለም ጨዋታ። በጣሊያን ሴሪያ ዩዲኔዜ ከኤሲ ሚላን ምሽት 3:45 ላይ ይገናኛሉ። ከዩዲኔዜ ጋር ጨዋታቸውን ይከውናሉ። ወልፍስበርግ ከላይፕዚግ እንደዚሁም 3:00 ላይ የሚደረግ ጨዋታ ነው። በፈረንሳይ ሊግ 1 ሌንስ ከሬምስ የሚያደርጉ ጨዋታ 3:45 ሲል የሚከናወን ጠባቂ የጨዋታ መርሃ ግብር ነው። ነገ ለተቀዳሚ እንደመሆኑ መጠን በፕሪሚየር ሊጉ ጠባቂ ጨዋታዎች አሉ። ማንቸስተር ሲቲ 8:30 ሲል ከክሪስታል ፓላስ ጋር ይገናኛሉ። 11 ሰዓት ሲል ደግሞ ብራይተን ኤንድ ሆቭ አልቢዮን ከሌስተር፣ ኖቲንጋም ፎረስት ከኤቨርተን፣ ሳውዝሃምፕተን ከአስቶን ቪላ ይገናኛሉ። ምሽት 1:30 ደግሞ አርሰናል ከብሬንፎርድ ጋር የሚያደርጉት የጨዋታ መርሃ ግብር በብዙ መልኩ ይጠበቃል። በፈረንሳይ ሊጋ አንድም እንደዚህ ጨዋታዎች ቀጠሮ ሲደረጉ ሞናኮ ከኦሎምፒክ ደ ማርሴይ የሚያደርጉ ጨዋታ በፈረንሳይ ሊጋ አንድ ሳምንቱ ጠባቂ ጨዋታ ነው። ሌላው የቱኒስና የሊል ጨዋታ ነው። ስተርቡርግ ከኒስ ይገናኛል። በጀርመን ቡንደስሊጋ በርካታ ጨዋታዎችም 10:30 ሲል ነው ነገ የሚደረጉት፣ ወደ 5 የሚጠጉ ጨዋታዎች ማለት ነው። ቦሩሲያ ሞንቸንግላድባክ ከፍራይቦርግ፣ ባየር ሌቨርኩሰን ከዩኒየን በርሊን፣ ቦኸም ከኦክስበርግ እንደዚሁም ሆፍኔም ከሚንዝ፣ ሆስቴል ኬል ከሲትፖል ጋር ይገናኛሉ። ቦሩሲያ ዶርትሙንድ እና ባየር ሙኒክ የሚያደርጉት ጨዋታ በብዙ መልኩ ይጠበቃል። እንግዲህ በእርግጥ አሁን ላይ ሮበርት ሌዋንዶስኪ ባለፈው ሳምንት ጥሩ አድርጎ የቀድሞ ቡድኑን ተበቅሏል። በቻምፒየንስ ሊጉ ለባርሴሎና ሮበርት ሌዋንዶስኪ በጨዋታው ላይ ልዩነት ፈጣሪ ተጫዋች ነበር። አሁን ደግሞ ባየር ሙኒክ ከዶርትሙንድ የሚያደርጉት ጨዋታ በብዙ መልኩ ይጠበቃል። በጣም አስደናቂ ከሚባሉ ጨዋታዎች መካከል አንደኛው ጨዋታ ነው። ዳር ክላሲከር በብዙ መልኩ የሚጠበቅ የነገ የዕለተ ቅዳሜ የጨዋታ መርሃ ግብር ነው። በጣሊያን ሴሪያ እንደዚሁም ደግሞ ቬንዚያ ከሞንዛ፣ ኢንተር ሚላን ከካግላሪ፣ ጁቬ ከሌቼ ጋር ጨዋታቸውን የሚከውኑበት አጋጣሚ አለ። በላሊጋውም ሪያል ሶሲዳድ ከማሎርካ፣ ሂታፌ ከላስ ፓልማስ፣ ሴልታ ቪጎ ከኤስፓኞል፣ ሌጋኘስ ከባርሴሎና የሚከውኗቸው ጨዋታዎች እንግዲህ በአጠቃላይ ዛሬ ለታርብ ነገ በዕለተ ቅዳሜ የሚደረጉ የጨዋታ እንቅስቃሴዎች ናቸው። ወደ አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። ዛሬ እንግዲህ ከተሰሙ ዜናዎች መካከል በዝውውር ገበያው ላይ በጣም በርካታ የሚባሉ ስሞች ከክለቡ ጋር እየተገናኙ የሚገኙት የማንቸስተር ሲቲ እና የዝውውር እንቅስቃሴዎቻቸው ምን ይመስላሉ የሚሉ ጉዳዮችን እንመልከት። የኡዶይ ጉዳይ እንግዲህ ከሰሞኑ ቀን በአበይትነት ሲነሳ ነበር። ማንቸስተር ሲቲ በአጭር ጊዜ እንግዲህ ወደ ቡድን ስብስቡ መቀላቀል ከሚፈልጓቸው ፉልባኮች መካከል አንደኛው ተጫዋች ሆኗል። ይህ የ2 ዓመቱ ኡዶጌ በቶተንሃም ስፐርስ ቤት እንግዲህ የጣሊያናዊ ተጫዋች ምናልባት ጥሩ የሚባሉ እንቅስቃሴዎችን ያሳየባቸው ጊዜያቶች እንደነበሩ ይታወቃል። ለማንቸስተር ሲቲ ጨዋታ መርሃ ግብር አመቺ ተጫዋች ነው ወይስ አይደለም የሚለው ከእግር ኳስ ጋር ጥሩ የሚባል ቁርኝት ያለው ተጫዋች ነው። ለማንቸስተር ሲቲ እንደ ችግር እኔ ይታያል ብዬ አላስበውም ተጫዋቹ።
ነገር ግን በቡድናዊ መዋቅር ደረጃ ለምሳሌ በጣም በርካታ አማራጮች አሏቸው ከወዲሁ በተሻለ መልኩ እንደዚሁም ደግሞ ወደ ባየር ሊቨርኩሰን ቤት አይናቸውን ሲያማትሩ የነበረበት አጋጣሚ ነበር። ከዛ ማለፍ ሲል ደግሞ በርንማውዝ ቤት ኬርኬዝንም እንደዚሁ ሲመለከቱ የነበሩበት ጊዜያቶች የቅርብ ጊዜ ትውስታዎቻችን ነበሩ አይደለ። ነገር ግን አሁን ላይ አይናቸው ወደ ቶተንሃም ስፐርሱ ተጫዋች እንግዲህ የ22 ዓመቱ ጣሊያናዊ የግራ መስመር ተመላላሽ ዴስቲን ኦዶይ ማዞራቸው እየተነገረ ነው የሚገኘው። ይህንን ጉዳይ ፋብሪዚዮ ሮማኖም ጭምር እያጋራው ነው የሚገኘው። ማንቸስተር ሲቲ በፔፕ ጓርዲዮላ እየተመራ ዘንድሮ ያሳለፈውን መጥፎ ጊዜ ጓርዲዮላ ከዚህ በኋላ ተኝቶ ራሱ ለተወሰነ ሰከንድ በህልሙ እንዲመጣበት አይፈልግም። በጣም ቅዠት የሆነ የውድድር ዓመትን እያሳለፈ እንደሚገኝ ነው የሚያምነው። ከዛ አንጻር እንግዲህ በዝውውር መስኮቱ ላይ የተሻሉ የሚባሉ ለውጦችን ለመከወንም እንደዚሁም ጥሩ ስራዎችን ይሰራል ተብሎ ይጠበቃል። የማንቸስተር ሲቲ የበላይ ጠባቂዎች በእርግጥ በጥር የዝውውር መስኮት በራሱ ወደ ቡድን ስብስቡ የተቀላቀሉለት እና ኒኮ ጎንዛሌዝ ማንሳት እንችላለን። በማጥቃት ሚናው ላይ እንደዚሁም ደግሞ በጣም በሚያስገርም መልኩ ኦማሪ ማረሞሽ በመከላከል ሂደቱ እንደዚሁም ደግሞ አብዱል ቃድር ኮሳኖቭን እንደዚሁም ደግሞ ወደ ቡድን ስብስቡ ይቀላቀለበት በፕሪሚየር ሊግ ውስጥ ካሁን ያሳትፈው ወይም ደግሞ የመጫወቻ ደቂቃ አይስጠው እንጂ ቪክቶር ራይስም ወደ ማንቸስተር ሲቲ ፊርማውን ያደረገበት አጋጣሚ አለ። ማንቸስተር ሲቲ በጥር የዝውውር መስኮትም በርከት ያሉ ስሞችን ወደ ቡድን ስብስቡ ቀላቅሏል። አሁን በአጭር ጊዜ የዝውውር ኢላማ ውስጥ ካስገባቸው ተጫዋቾች መካከል ወይም ደግሞ በዝውውር ኢላማ ከማስገባትም ባለፈ ገፍቶ ይሄድበታል ተብሎ ከሚጠበቁ ሂደቶች መካከል ግራ መስመር ተመላላሹ የኡዶጊ ጉዳይ ተቀዳሚ የሚነሳ ጉዳይ ነው። ሌላኛው መረጃችን የሚሆነው እንግዲህ በውድድር ዓመቱ ላይ በጣም በሚያስደንቅ በሚያስገርም እንቅስቃሴ እጅን ባፍ እያስጫነ ይገኛል ዲያን ሆይሴጅ። ይህ ተጫዋች እንግዲህ በስፔን ብሔራዊ ቡድንም የመጫወቻ ደቂቃዎችን አገኘ አይደለም። በበርንማውዝ ቤትም እንደዚሁ ተስፋ ሰጭ የሚባሉ ጊዜያቶችን እያሳለፈ ይገኛል። በበርንማውዝ ቤት ቁልፍ ተጫዋች ተደርጎ ይታያል። ነገር ግን ደግሞ ተጫዋቹን ለማስፈረም እየቀረቡ የሚገኙ የዝውውር ጥያቄዎች ከአርሰናል፣ ከቸልሲ፣ ከኒውካስትል፣ ሊቨርፑል፣ ስፐርስ እንደዚሁ ማንቸስተር ዩናይትድም ጭምር የተጫዋች ፈላጊ እንደሆኑ ይታወቃልና ይህንን ተጫዋች እንግዲህ ወደ ቡድን ስብስባቸው ለመቀላቀል የሊጉ ትልልቅ ክለቦችን ፈላጊ ሆነው ብቅ ብለዋል የሚሉ ሀሳቦችም ተነስተዋል። ሌላኛው መረጃችን የሚሆነው ደግሞ ወደ ባርሴሎና ቤት ልውሰዳቸው። ባለፈው ክረምት ላይ ወደ ባርሴሎና ያመራል ተብሎ በብዙ መልኩ ተጠብቀው የነበረው የ29 ዓመቱ ጀርመናዊ ተከላካይ ጆናታን ታህን ይመለከታል። እንግዲህ በባየር ሊቨርኩሰን ቤት ተጫዋቹ አሁን ላይ ኮንትራቱ ይጠናቀቃል ጁን 30 ላይ ማለት ነው። በቡንደስሊጋው እንግዲህ የመቆየት ፍላጎት የለውም ወይም ደግሞ ባየር ሙኒክን መቀላቀልም እንደ አማራጭነት ይመለከተው እንጂ የመጀመሪያ የተጫዋቹ ኢላማ ደግሞ ባርሴሎና መቀላቀል ነው የሚሉ ሀሳቦች ተነስተዋል። ከወደ ሀገር ስፔን የተሰሙ የሚገኙ መረጃዎችም እንደሚያሳዩት ከሆነ ጆናታን ታህ እንግዲህ የባርሴሎና ንብረት ለመሆን በበኩሉ ምንም አይነት ችግር እንደሌለበትና የተጫዋቹ መዳረሻም እንደዚሁ ደግሞ በቀጣይ ወደ ባርሴሎና የሚሆንበት እድሉም ሰፊ ስለመሆኑ ነው ዘገባዎችም የሚያሳዩት። በእርግጥ ባርሴሎናዎች ልምድ ያላቸውን ተጫዋቾች ወደ ቡድን ስብስባቸው መቀላቀል ይፈልጋሉ። እነዚህ ልምድ ያላቸው ተጫዋቾችም ወደ ቡድን ስብስባቸው ሲቀላቀሉ ወጣቶችን ልምድ ካላቸው ወይም ደግሞ ይሄ በክለብ ውስጥ በክለብ እግር ኳስ እንደዚሁ በብሔራዊ ቡድን ደረጃ ጠንካራ የሚባሉ ጊዜያቶችን ያሳለፉ ተጫዋቾችን ይፈልጋሉ። ምናልባት ጆዋን ላፖርታ አሁን ላይ እነዚህ ስራዎችን ለመስራት ተቀዳሚ ስራዎቹን አድርጎ እንግዲህ በአበይትነት እየተመለከተው ይገኛል። ከሀገር ስፔን የሚወጡ የሚገኙ ዘገባዎችም የሚያሳዩትም ከዚሁ ጋር እንግዲህ የተገናኙ መረጃዎች ነው። ለማንኛውም እንደ ቡድን ባርሴሎና በጣም በርካታ የሚባሉ ስራዎችን ይሰራል። እንደ ክለብ በባርሴሎና ቤት ምናልባት ጆዋን ላፖርታ ስር ነቀል የሚባሉ ለውጦችን ለማድረግም ዝግጁ ናቸው። በማጥቃት ዞኑ ላይ ከኮንትራት ነፃ የሚሆኑ ተጫዋቾችን በአማካኝ በተከላካይ ቦታ ላይ እንደዚሁ ኢላማቸው እያደረጉ ነው የሚገኘው። በነገራችን ላይ ከባርሴሎና ቤት የሚለቁ ወይም ደግሞ ክለቡን ለቀው የሚወጡ ተጫዋቾች ስም ትንሽ በርከት እያለ ከመጣ ሰንበትበት ብሏልና ምናልባት አሁን ለምሳሌ በአማካኝ መስመሩ ላይ የሚገኘ ፍሬንኪ ዲዮንግን መሸኘት የሚችሉ ከሆነ በክለቡ ከፍተኛ ተከፋይ ከሚባሉ ተጫዋቾች መካከል አንደኛው ነው። ነገር ግን ይህን ተጫዋች ክለቡን ለቀው የሚወጣ ከሆነ ብዙ ስራዎችን መስራት ይችላሉ። በአውሮፓ ቻምፒየንስ ሊግ በሰሞኑ ቀን ቦሩሲያ ዶርትሙንድ ላይ ጥሩ የሚባል የበላይነትን መውሰድ ችሏል። ታዲያ ባርሴሎናው ዳይሬክተር ጆዋን ላፖርታ እንግዲህ በስፖርቲንግ ዳይሬክተራቸው ዲኮ አማካኝነት የተለያዩ ስራዎችን ለመስራትም አበክረው እየሰሩ ይገኛሉ። በውድድር ዓመቱ መጨረሻ ላይ ወደ ቡድን ስብስቡ ለመቀላቀል እንደዚሁም አበክረው እየሰሩ ይገኛሉ ካልኳቸው ተጫዋች ሃንሲ ፍሊክ ከጆናታን ታህ ጋር ንግግሮችን ለማድረግም ዝግጁ ነው። እንደዚሁም ደግሞ ጁን 30 2026 ላይ ኮንትራታቸው ከሚጠናቀቁት መካከል ተቀዳሚ የሆነውን ተጫዋችም እንደዚሁም በዝውውር ኢላማቸው ውስጥ ማስገብተው እየተመለከትን ነው የምንገኘው። ለማንኛውም ባርሴሎና በዝውውር ገበያው ላይ ምን አይነት ሂደቶችን ይከተላል የሚለው ጉዳይ የሚጠበቅ ወይም ደግሞ በዋነኛነት ትኩረት የሚስብ ጉዳይ ቢሆንም እንኳን ወደ ሌሎች መረጃዎቻችን ማምራታችን ግን የግድ ይላል። የቪክተር ኦሲሜንን ጉዳይ እንመልከት። ቪክተር ኦሲሜን ዛሬ በማለዳው ከተሰሙ ዜናዎች መካከል እንግዲህ ከማንቸስተር ዩናይትድ እግር ኳስ ክለብ ከተጫዋቹ ዝውውር ምናልባት ሙሉ ለሙሉ ባይሆንም እንኳን ሞስት እንደው ይህ ከፍ ያለ ቁጥሮች የሚያደሉት ተጫዋቹ ከክለቡ ጋር ለመለያየት ዝግጁ ስለመሆኑ ወደ ማንቸስተር ዩናይትድ እንደማያመራ ነው። ከጋላታሳራይ ጋር ይቀጥላል አይቀጥልም ሌላ ጉዳይ ነው። የምዕራብ ለንደኑ ክለብ ቸልሲ እኔ ግላዊ ምልከታ ምንድነው ብትሉኝ ቪክተር ኦሲሜን ከማንቸስተር ዩናይትድ ከአርሰናል በላይ
ተጫዋቹ ሊቀላቀል የሚችለው ቸልሲ ምክንያቱም በዝውውር ገበያው ላይ መክፈል ከፈለገ የፋይናንሻል ፌር ፕሌይ ችግር የለበትም። ወጭና ገቢው ባላንስ ነው። እኔ እንደውም የቸልሲው ባለሀብት ቶዲ ቦሊ በጣም በሚያስገርም መልኩ ከፋይናንሻል ፌር ፕሌይ ለማምለጥ የሚጓዙበት መንገድ የሚሄዱበት ርቀትን ስትመለከቱ በጣም ያስገርማል። የራሳቸውን ክለብ ወይም የራሳቸውን ድርሻ እኮ ለራሳቸው ድርጅት የሸጡ ሰው ናቸው እሳቸው። ያ ማለት ከፋይናንሻል ፌር ፕሌይ እንዴት ማምለጥ እንዳለባቸው በደንብ ጥንቅቅ አድርገው ያውቃሉ። ወጭና ገቢ ባላንስ ያደረጉ ሂደቶች መኖር መቻል አለባቸው ነው አይደለ ዋነኛው የፋይናንሻል ፌር ፕሌይ ህግ። ስለዚህ የቸልሲ እግር ኳስ ክለብ ተጫዋቹ ወደ ቡድን ስብስቡ ለመቀላቀል እድል አለው። ማንቸስተር ዩናይትድ ግን ከዝውውሩ ራሱን አግሏል የሚሉ ሀሳቦች ተነስተዋል። ታዲያ ዩናይትድ ከዝውውሩ ራሱን ካገለለ ማነው ወደ ቡድን ስብስቡ ሊቀላቅል ይችላል? ሊያም ዴላፕ ወይስ ደግሞ አሁን በሰሞን ቀን በብዙ መልኩ ስማቸው የተገናኙ የሚገኙት ተጫዋቾችም አሉ። በማጥቃት ዞን ላይ በአርሰናል የዝውውር ኢላማ ውስጥ የነበረው ቤንጃሚን ሼሽኮ በማንቸስተር ዩናይትድ የዝውውር ኢላማ ውስጥም ገብቷል የሚሉ ሀሳቦችም እንደዚሁም በርከት ብሎ የተሰሙ ነው የሚገኘው። ነገር ግን እኔ እንደ ቡድን እንደው የክረምት የዝውውር መስኮት ላይ ንቁ ተሳትፎን ያደርጋሉ ብዬ ከምጠብቃቸው ክለቦች መካከል አንደኛው ማንቸስተር ዩናይትድ ነው። ሁለተኛው ክለብ ደግሞ የሰሜን ለንደኑ ክለብ አርሰናል ነው። አርሰናል እንደ ቡድን በጣም በሚያስደንቅ እጅግ በሚያስገርም መልኩ ሪያል ማድሪድን ካሸነፈበት የጨዋታ ማግስት በኋላ ምናልባት አሜሪካውያን ስለሆኑ እንጂ የአርሰናል እግር ኳስ ክለብ የበላይ ጠባቂዎች ሌሎች ቢሆኑ ኖሮ አሁኑኑ በዝውውር ገበያው ላይ እነዚህ ተጫዋቾች ወደ ቡድን ስብስብ እንድትቀላቀል ይህን ያክል ገንዘብ ፈቅጄልሃለሁ ሊሉ የሚገባበት ጊዜ ነበር። በርካታ ሚሊዮን ዶላሮች የሚያወጣ የቡድን ስብስብ ያለውን ሪያል ማድሪድን ካንበረከከበት የጨዋታ መርሃ ግብር ማግስት ማለት ነው። አርሰናል በዝውውር መስኮቱ ላይ ትልልቅ የሚባሉ ስሞች ያላቸው ተጫዋቾች ወደ ቡድን ስብስቡ ሊቀላቀል ይችላል። በትክክል እነዚህ ተጫዋቾች እነማን ናቸው የሚሉ ጉዳዮች ላይ ትንሽ ሀሳቦችን እናንሳና ይህንን ጉዳይ ወይም ደግሞ ይህንን ፋይል የምንዘጋው ነው የሚሆነው። ምክንያቱም ስለ አርሰናል እስካሁን ምንም ያነሳናቸው መረጃዎች አሉ እና አርሰናል አሁን ላይ የስፖርቲንግ ዳይሬክተር ወደ ቡድን ስብስቡ ቀላቅሏል ወይም ደግሞ ሽሟል። አንድሪያ ቤርታ በአትሌቲኮ ማድሪድ ቤት የተዋጣለት ዓመትን አሳልፈዋል እና በአርሰናል ቤት አሁን ላይ የሚገኙ ተጫዋቾችን ኮንትራታቸውን ማራዘም የመጀመሪያ የአንድሪያ ቤርታ ስራ ነው። ኮንትራታቸውን ከማራዘም ጎን ለጎን ደግሞ ክፍተት አለባቸው የሚባሉ ዲፓርትመንቶች ላይ ዝውውሮችን ማድረግ ዝውውሮችን ማጠናቀቅ መቻል አለባቸው። እነዚህ ሲደረጉ ግን አርሰናል ወደ 11 የሚጠጉ ተጫዋቾችን በክረምት የዝውውር መስኮት ከክለቡ ይቀንሳል ወይም ደግሞ ክለቡን ለቅ ይወጣል። በእነዚህ ተጫዋቾች ምትክ 11 ተጫዋች ስለሸኙ አንድሪያ ቤርታ 11 ተጫዋቾች ወደ ቡድን ስብስባቸው ያመጣሉ። ኔቨር 4 ወይም 5 ዝውውሮችን ሊያጠናቀቁ የሚችሉበት አጋጣሚ ይኖራል። ከነዚህ ተጫዋቾች መካከል እንግዲህ የኒኮ ዊሊያምስ ጉዳይ ደግሞ ሰሞንኛ ዋነኛ መነጋገሪያ ጉዳይ ነበር። አንድሪያ ቤርታ በቡድን ስብስብ ውስጥ እንግዲህ ኒኮ ዊሊያምስን መመልከት ይፈልጋሉ። ነገር ግን ኒኮ ዊሊያምስን በቡድን ስብስባቸው ውስጥ መመልከት ይፈልጋሉ ማለት ግን ከፍተኛ ተከፋይ ከሚባሉ የአርሰናል ተጫዋቾች መካከል አንደኛ ሆኖ ይመጣል ማለት አይደለም። ተጫዋቹ ገና ለአንድ የ22 ዓመት ተጫዋች ከ200,000 ፓውንድ ያላነሱ ክፍያዎችን ለጠየቀ ተጫዋች የይሁንታ ቃላቸውን የሚሰጡበት እድል እጅግ በጣም አነስተኛ ነው። ስለዚህ እንደ ቲም ስትመለከቱት አርሰናል በአንድሪያ ቤርታ እየተመራ የሚያደርጋቸው ወይም የሚፈጽማቸው የዝውውር እንቅስቃሴዎች የተጠናባቸው ወይም ደግሞ ዝግጅታቸው ያለቀ የዝውውር ሂደቶች ይሁኑ እንጂ ከፍተኛ ገንዘቦችን በእርግጠኛነት ያወጣል። አንድሪያ ቤርታ በአትሌቲኮ ማድሪድ በነበሩበት ጊዜ ለዣኦ ፌሊክስ የዝውውር ገንዘብ ያወጡት ገንዘብ ነው አይደል? ከፍተኛ ገንዘብ ብለን የምናነሳው 127 ሚሊዮን ዩሮ አካባቢ መሰለኝ። ቁጥሩን እርግጠኛ አይደለም ከተሳሳትኩ በጣም ይቅርታ። ነገር ግን አሁን ላይ እሳቸው ተዋጣላቸው የሚባሉ ዝውውሮችን እነ ሮድሪን እነ ያን ኦብላክን ወደ ቡድን ስብስባቸው የቀላቀሉበት ከዛም ማለፍ ሲል ሉዊስ ሱዋሬዝን ደግሞ ከባርሴሎና አሳምነው ወደ ቡድን ስብስባቸው ያመጡበትን መንገድ ስትመለከቱ የአንድሪያ ቤርታ ምልመላ ፍሬያማና የተዋጣለት እንደሆነ በደንብ ማሳያ ነው። ከዚህ አንጻር አሁን በቀጣይ የሚያደርጓቸው የዝውውር ኢላማዎቻቸው ምን ሊሆኑ ይችላሉ በዋነኛነት የሚጠበቅ ጉዳይ ነው። ነገር ግን አርሰናል ኒኮ ዊሊያምስን ለማስፈረም ወይም ደግሞ ኒኮ ዊሊያምስን ወደ ቡድን ስብስቡ ለማምጣት ተቀዳሚ ፈላጊ ክለብ ከመሆንም ባለፈ ተጫዋቹን ስለ ክፍያ ስለ ደሞዝ እና አስተያያዥ ጉዳዮችም ስለ መጠየቃቸው ነው መረጃዎችም እያመላከቱ የሚገኘው። እስኪ ከዚህ ጉዳይ ጋር ተያይዞ ግን ሰፊ ሀሳቦችን መጨመር እንችላለን። ነገር ግን ከአርሰናል ጋር ብቻ ሳይሆን ሌሎች ጉዳዮችን በተመለከተ ትንሽ ሀሳቦችን ማነሳሳት ስለሚጠበቅብን ነው የኒኮ ዊሊያምስን ዝውውር እንደው በዝርዝር ያልተመለከትነው። ሰኞ በሚኖር መሰናዶ ምናልባት አዳዲስ ዜናዎች የሚኖሩ ከሆነ እናነሳሳዋለን። የኒኮላስ ጆቫርን ጉዳይ ደግሞ በመጠኑም ቢሆን እስኪ እናንሳ። በሰሞኑ ቀን አርሰናል በቻምፒየንስ ሊጉ ሪያል ማድሪድን እንግዲህ 3-0 ባሸነፈበት ጨዋታ ጭራሽ ኒኮላስ ጆቫር ይባስ ብለው ከሴት ፒስ ከማዕዘን ምት ብቻ ሳይሆን ኳሶችን እንዴት ማሻማትና መምታት እንዳለባቸው ለተጫዋቾች ትምህርት የሚሰጡት ከቅጣት ምትም ጭምር እንደሆነም ነው እየተነገረ የሚገኘውና የእሳቸው የነበረው እንቅስቃሴ
ዲክላን ራይስ ምልክት ሲሰጡ የነበረበትን ሂደት የተመለከተ ሰው ከዛ በኋላ ኒኮላስ ጆቫር እውነትም ለሚኬል ማርቲያን አርቴታ የጀርባ አጥንት ሆኖታል እየተባለ ነው የሚገኘው። በእርግጥ እሳቸው እንግዲህ ካሁን በአርሰናል ቤት ኮንትራትን እንዲፈርም ይፈልጋሉ አርቴታ። በተለይ ኒኮላስ ጆቫር ሴፕቴምበር ወር ላይ 2027 ላይ ኮንትራቱ ይጠናቃልና በዚህ ምክንያት እንግዲህ ኮንትራቱን እንዲያራዝም ይፈልጋሉ የሚሉ ሀሳቦች ተነስተዋል። በተለይ አሁን ኤዱ ጋስፐር ለቆ ከሄደ በኋላ በክለብ ውስጥ እንግዲህ በስፖርቲንግ ዳይሬክተርነት የተሾመው አንድሪያ ቤርታ እነዚህ ስራዎችን ለመስራትም ተቀዳሚ ኢላማ አድርጎ እየተንቀሳቀሰ እንደሚገኝ ነው የመረጃ ምንጮችም የሚያሳዩት አድማጮች። ለማንኛውም ከአርሰናል ጋር በተገናኘ እነዚህ ጉዳዮችን ካነሳሳን ደግሞ እስኪ ወደ ሌሎች ክለቦች መረጃዎቻችን እናምራ። ያው የማንቸስተር ሲቲ ጉዳይ አሁንም ቢሆን ተቀዳሚ ከሚባሉት መረጃዎች መካከል አንደኛው ነው። ማንቸስተር ሲቲ እንግዲህ ከክረምት የዝውውር መስኮት ላይ ትልልቅ ስሞችን ወደ ቡድን ስብስቡ ወይም ትልልቅ ስም ያላቸው ፕሮፋይል ያላቸውን ተጫዋቾች ወደ ቡድን ስብስቡ ይቀላቅላል እያልኳችሁ ነበርና አሁን ከኒውካስትል ዩናይትድ ቤት እንግዲህ ከአንድ ተጫዋችን ደግሞ ፈላጊ ሆኖ ብቅ ብሏል የሚሉ ሀሳቦች ተነስተዋል። ብሩኖ ጊማሬሽ ተጫዋች በነገራችን ላይ ኒውካስትል ክረምት የዝውውር መስኮት አንድ ተጫዋች መሸጥ ግዴታው ነው ሲባል ምንድነው ከፋይናንሻል ፌር ፕሌይ ለማምለጥ አሌክሳንደር አይዛክ ወይም ደግሞ ብሩኖ ጊማሬሽ፣ ሳንድሮ ቶናሊ ከፍተኛ ገንዘብ ያወጣሉ ተብለው የሚጠበቁ ተጫዋቾች እነዚህ ተጫዋቾች ናቸው። ስለዚህ ከነዚህ ተጫዋቾች አንዱን ተጫዋች መቀነስ ወይም መሸጥ ይጠበቅበታል ገንዘብ ለማግኘት ሌሎች አማራጮችን ተጠቅሞ የቡድን ስብስቡን ካላጠናከረ ወይም ደግሞ ከፋይናንሻል ፌር ፕሌይ ካልተረፈ። ስለዚህ ማንቸስተር ሲቲ እንግዲህ የብሩኖ ጊማሬሽ ፈላጊ ሆኖ ብቅ ብሏል የተባለበት ዋነኛ ምክንያት ምንድነው? የ33 ዓመቱ ቤልጂያማዊ ተጫዋች ኬቨን ደብሮይን በሰሞኑ ቀን ከማንቸስተር ሲቲ እንደሚለቅ ይፋ አድርጓል። ስለዚህ ፔፕ ጓርዲዮላም እንግዲህ ኬቨን ደብሮይን ቡድኑን ለቆ ሲወጣ ቢያንስ እንደው በፈጠራ ደረጃ እንደ ኬቨን ደብሮይን ባይሆንም እንኳን አማካይ መስመሩን ግን በመምራት ደረጃ በፕሪሚየር ሊጉ ልምድ ያለውን ተጫዋች ይፈልጋሉ። ኒኮ ጎንዛሌዝን አስፈርመዋል አይደል? ኒኮ ጎንዛሌዝ ወደ ቡድን ስብስባቸው ሲቀላቅሉት በእርግጠኛነት ለሮድሪ ጥሩ ተፎካካሪ እንዲሆንላቸው አስበው እንጂ ለኬቨን ደብሮይን አስበው አይደለም። እስከ 100 ሚሊዮን አካባቢ ይጠየቅበታል የተባለው ብሩኖ ጊማሬሽ ግን ክረምት ላይ ከኒውካስትል ዩናይትድ እስከ 70 እስከ 60 ሚሊዮን ፓውንድ በሚጠጋ ገንዘብ ብቻ ሊለቅ የሚችልበት እድል አለ። እስከ 60 እስከ 70 ሚሊዮን ፓውንድ ብቻ። ለምን? ከአሌክሳንደር አይዛክ የዝውውር ገንዘብ ማግኘት የሚችሉበትን እድል ይጠቀማሉ ኒውካስትሎች ከተባለ ፓሪስ ሰን ጀርመን ከ100 ሚሊዮን ፓውንድ በላይ ለተጫዋቹ መክፈል ይፈልጋል። ነገር ግን በአውሮፓ ቻምፒየንስ ሊግ ወይም ደግሞ በሌሎች ውድድሮች ላይ ጠንካራ የሚባል ጊዜያቶችን ማሳለፍ ለመፎካከርም ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ዘንድሮ የሚያደርጓቸው ጥረቶችን ወሳኝነታቸው የጎላ እንዲሆን እያደረገ የሚገኘው ማን ነው ካለ ከብሩኖ ጊማሬሽ በላይ አሌክሳንደር አይዛክ ነው። ይህን ተጫዋች እንግዲህ በቡድን ስብስባቸው ማጣት የሚፈልጉ አይመስለኝም። እኔ በበኩሌ እንደው ማንቸስተር ሲቲ ይህንን ዝውውር ያሳካዋል ካላችሁኝ ማንቸስተር ሲቲ ይህንን ዝውውር ማሳካት ከፈለገ ማሳካት የማይችልበት እድል አለ ብዬ አላስብም። ስለዚህ የክረምት የዝውውር መስኮት ላይ ክለቦች የነቃ የሚባል ተሳትፎዎችንም ያደርጋሉ። በዚህ የነቃ ተሳትፎዎች እንደ ማንቸስተር ሲቲ ጠንካራ የሚባሉ ሂደቶችን ለመከተልም እንደዚሁ በርካታ ክለቦችም ገና ከወዲሁ እያሟሟቁ ነው የሚገኘው። ቀደም ሲል እንግዲህ የደስቲን ኦዶይን ጉዳይ አንስቼላችኋለሁ። አሁን ደግሞ ብሩኖ ጊማሬሽ ወደ ቡድን ስብስባቸው ቀላቅለው እንግዲህ የተሻለ የሚባል ቡድናዊ መዋቅርን ጆሴ ፔፕ ጓርዲዮላ በማንቸስተር ሲቲ ቤት ለመፍጠር እንግዲህ ጥረቶችን እያደረጉ ይገኛሉ የሚሉ ሀሳቦችም ተነስተዋል። በዝውውር መስኮቱ ላይ ማንቸስተር ሲቲ ለቀው የሚወጡ ተጫዋቾችም አሉ። እነ ጃክ ግሪሊሽ አሁን ላይ ከክለቡ ጋር የመለያየታቸው ጉዳይ የሚቀር እየመሰለ አይደለም የሚገኘው። ነገር ግን እነ ሞርጋን ጊብሰን ዋይት ከዛ ማለፍ ሲል እነ ብሩኖ ጊማሬሽ እንደዚሁም ደግሞ እነ ኦዶይ ተደጋጋሚ ስሞች ናቸው። ሌላኛው መረጃችን የማቲያስ ኩኛና የማንቸስተር ዩናይትድ ጉዳይ ነው። ማቲያስ ኩኛ በሰሞኑ ቀን ከዩናይትድ ተወካዮች ጋር ንግግሮችን የሚያደረገ ተጫዋች ነውና ተጫዋቹን አርሰናል፣ ማንቸስተር ዩናይትድ የተጫዋቹ ፈላጊ ሆነው በይፋ ወደ ዝውውሩ ከገቡ ሰንበትበት ብለዋል። ነገር ግን ለማንቸስተር ዩናይትድ ማቲያስ ኩኛ ምን ያክል ወሳኝ ተጫዋች ነው? ተጫዋቹ እንደ አጥቂ መስመር ሰላፊ ተጫዋች በወልቭስ ቤት ጨዋታዎችን ማድረግ ችሏል። የ9 ቁጥር አጥቂ ሆኖ ከቀይ መስመር ይነሳል። እንደዚሁም ደግሞ ሁለገብ ነው። ከግራ የምታስነሱት ያለ ያክል አስቸጋሪ የሚባል እንቅስቃሴን አያደርግም። የአጥቂ አማካኝም ሆኖ መጫወት ይችላል። ሁለገብ ነው። ሩበን አሞሪም በማንቸስተር ዩናይትድ ቤት ይህንን ነገሩን ይፈልጉታል። ይህንን የቡድናዊ መዋቅራቸውን ለማጠናከር የተጫዋቹ ሚና ወደ ማንቸስተር አይኑን ወይም ፊቱን እንዲያዞርላቸው ይፈልጋሉ። ነገር ግን አሁንም ቢሆን እንደ ችግር የሚነሱ በጣም በርካታ ጉዳዮች አሉ። በዩናይትድ በኩል የተለያዩ ዲፓርትመንቶች መጠናከር አለባቸው ሲባል ለምሳሌ በማጥቃት ዞኑ ላይ ክሊኒካል ስትራይከር ብለን የምንጠራቸው ወይም ደግሞ በጣም ለጎል ቅርብ የሆኑ ኳስና መረብን ለማገናኘት ተመራጭ የሆኑ አጥቂዎች በማንቸስተር ዩናይትድ የዝውውር ኢላማ ውስጥ ይገኛሉ። ነገር ግን ማቲያስ ኩኛን በ9 ቁጥር ሚና ላይ የሚያስፈርም ከሆነ ማንቸስተር ዩናይትድ ኪሳራ ነው የሚሆነው። ዳግማዊ ጆሹዋ ዚርክዜ ነው የሚሆነው በእርግጠኛነት። እኔ ጆሹዋ ዚርክዜ ደካማ ተጫዋች ነው አይደለም እያልኩ አይደለም። እንግዲህ ክሱ ለእናንተ ፍርዱ ልተውላችሁ። ነገር ግን ማቲያስ ኩኛን ከመስመር እያስነሳ ከሆነ እነ ማርከስ ራሽፎርድ ትተውት የሄዱትን ቦታ እንደዚሁም አማድ ዲያሎ ሲጎዳ ደከም እያለ የሚገኘው የቀይ መስመራቸውን ለማጠናከር ከሆነ የማቲያስ ኩኛን የዝውውር እንቅስቃሴ የሚመለከቱት በብዙ መልኩ ትርጉሙ ከፍ ያለ ይሆናል ለማንቸስተር ዩናይትድ። ከዛ ውጪ ግን
ቡድኑን እንደ ቡድን ለማጠናከር በ9 ቁጥር ሚናነት ሩበን አሞሪም የሚመለከቱት አይመስለኝም። እዛ ቦታ ላይ የሚመለከቱት ከሆነ ግን ለክለቡ እንደ ድክመት ይታያል። ለማንኛውም እስኪ የዝውውር ነክ ጉዳዮቻችንን እርገታ እናድርጋቸውና ሰኞ ነው ከኛ ጋር ተመልሰን የምንገናኘው። ስለዚህ በዕለተ እሁድ የሚደረጉ የጨዋታ መርሃ ግብሮችን የሰዓት ጥቆማዎችን በጥቂት ደቂቃዎች ጠቁሚያችሁ ማጠናቀቅ ነው የሚሆነው። የስቱዲዮ ሰዓታችን የተጠናቀቀ ነው የሚገኘው። እንግዲህ ዕለተ አርብ ዛሬ፣ ነገ ቅዳሜ፣ ከዛ እንደገና እሁድ የሚደረጉ ጨዋታዎች አሉ። አጠቃላይ የጨዋታ ውጤቶችን ሳምንታችን እንዴት ነበር ብለን መለስ ብለን የምንፈትሽበት የጨዋታ እንቅስቃሴዎችን የምናነሳሳበት ሰኞ ላይ በሚኖር መሰናዶ ነው። ነገር ግን ዕለተ እሁድ ላይ የሚደረጉ ጨዋታዎችንም እንደዚሁም እስኪ በወፍ በረር እናነሳሳ። በእንግሊዝ ፕሪሚየር ሊግ እንጀምር። ታላቁ የእንግሊዝ ፕሪሚየር ሊግ በትልልቅ የጨዋታ መርሃ ግብሮችም እንደዚሁ ቀጥሎ በሰሞን ቀን የምንመለከተው ነው የሚሆነው። ዕለተ እሁድ ላይ ቸልሲ ከኤፕስዊች ታውን ጨዋታቸውን ያደርጋሉ። 10 ሰዓት ሲል የሚደረግ ጨዋታ ነው። ሊቨርፑልም ከዌስትሃም በተመሳሳይ፣ ወልቭስ ከቶተንሃም ስፐርስ ይገናኛሉ። 12 ሰዓት ከ30 ሲል ኒውካስል ዩናይትድ ከማንቸስተር ዩናይትድ ጋር ጨዋታቸውን ይከውናሉ። በፈረንሳይ ሊጋ እንደዚሁም እሁድ ዕለት ሴንት ኢቲየን ከብረስት፣ አንገርስ ከሞንፒለር፣ ሌሃርቬ ከሬንስ፣ አግጀር ከሊዮን ጋር ጨዋታቸውን ያደርጋሉ። በጀርመን ቡንደስሊጋ ስቱትጋርት ከወርደር ብሬመን፣ አይንትራ ፍራንክፈርት ከሄድን የሚገናኛሉ። በጣሊያን ሴሪያ እንደዚሁም 9 ከ30 ሲል አትላንታ ከቦሎኛ፣ እንደዚሁም 10 ሰዓት ላይ ፊዮረንቲና ከፓርማ፣ ሄላስ ቬሮና ከጄኖዋ፣ ኮሞ ከቶሪኒዮ የሚያደርጓቸው ጨዋታዎች ይጠብቃሉ። ምሽት 3 ሰዓት ከ45 ሲል ላዚዮ ከሮማ ጋር የጨዋታ መርሃ ግብራቸውን የሚከውናሉ። በላሊጋው እንደዚሁም ደግሞ 9 ሰዓት ሲል ዕለተ እሁድ ላይ ኦሳሱና ከጂሮና ይገናኛሉ። ዲፖርቲቮ አላቬስ 11 ሰዓት ከ15 ሲል ከሪያል ማድሪድ ጋር ይገናኛሉ። እንደዚሁም ደግሞ ምሽት ላይ ሪያል ቤተስ ከቪያሪያል፣ 4 ሰዓት ላይ ደግሞ አትሌቲኮ ቢልባኦ ከራዮ ቫልካኖ ጋር የሚከውኗቸው ጨዋታዎች እንግዲህ በአጠቃላይ ከዛሬ እስከ ነገ ብሎም እስከ ዕለተ እሁድ በአውሮፓ 5 ታላላቅ ሊጎች የሚደረጉት ጠባቂ የጨዋታ መርሃ ግብሮች ናቸው የሚለው ጉዳያችን የመጨረሻ ጉዳያችን አድርገን ወደ እናንተ የምናደርስ ነው የሚሆነው። ውድ የተከበራችሁ አድማጮቻችን እንግዲህ ከኢትዮጵያ ፕሪሚየር ሊግ የጨዋታ መርሃ ግብሮች በትላንትናው ዕለት ቀጥለውም ተደርገው ነበር። በሳሙን ቀን እንግዲህ በተደረጉ ጨዋታዎች ብዙ አስገራሚ ውጤቶች የተመዘገቡ ይገኛሉ አይደል? የኢትዮጵያ ፕሪሚየር ሊግ ስትመለከቱ በዚህ ውድድር ዓመት ላይ አብዛኞቹ ጨዋታዎች አስደናቂ የሚባሉ ነገሮችን እያየንበት ነው የምንገኘው። በሳሙን ቀን ከተደረጉ ጨዋታዎች መካከል እንግዲህ ወልዋሎ አዲግራት ዩኒቨርሲቲ እና ኢትዮጵያ መድን ያደረጉት የጨዋታ መርሃ ግብር ብዙ ትርጉም ያለው ጨዋታ ነበር አይደል? በተለይ ወደ መሪዎቹ ተርታ ለመምጣት በሚደረጉ ትንቅንቆች ማለት ነው። ከዛ ማለፍ ሲል ደግሞ የመድናችን ክለቦች በዚህ ሳምንት ሽንፈትን ያስተናገዱበት አጋጣሚ ያለ። እንግዲህ የመድናችን ክለቦች ስል ሁለት ክለቦችን በቀዳሚነት እንጠራለን አይደል? ቁጥራቸው በርከት ቢልም እንኳን ነገር ግን ሁለቱ የሸገር ትልልቅ ክለቦች ኢትዮጵያ ቡናና ቅዱስ ጊዮርጊስ ሁለቱም ቡድኖች ተሸንፈዋል። በፋሲል ከነማ ጊዮርጊስ 2-1 ሲሸነፍ ኢትዮጵያ ቡና ደግሞ በባህር ዳር ከተማ 2-0 በሆነ ውጤት ሽንፈትን አስተናግዷል። ኢትዮጵያ ቡና ትናንትና እንግዲህ ሽንፈት ማስተናገዱ በብዙ መልኩ ጥያቄ እንዲነሳበት የሚያደርግ ነው። ለምን ጥያቄ እንዲነሳበት ያደርጋል የሚሉ ጉዳዮች ላይ ሰፊ ነገሮችን ማንሸራሸር እንችላለን። እንደ ምክንያትነት የሚነሱ በጣም በርካታ ጉዳዮች አሉ። ኢትዮጵያ ቡና በውድድር ዓመቱ ላይ የማይጠበቅ ፐርፎርማንስን ያሳየ ቡድን ነው። በውድድር ዓመቱ መጀመሪያ ላይ ወደ ቡና የተቀላቀሉ ተጫዋቾችና ከኢትዮጵያ ቡና የለቀቁ ተጫዋቾች ስትመለከቷቸው የሰማይና የመሬት ያክል ልዩነቶች አሏቸው። በክለቡ ውስጥ እጅግ በጣም የተላመዱ እንደዚሁም ደግሞ በጣም አስደናቂ የሚባል ዓመታትን ያሳልፋሉ ተብለው እምነት የተጣለባቸው ተጫዋቾች ጭምር ክለቡን ለቀው ወጥተዋል። ነገር ግን በውድድር ዓመቱ ላይ እንግዲህ በጣም የሚያስደንቅ ዓመትን እያሳለፉ ከሚገኙ አሰልጣኞች መካከል እንግዲህ በኢትዮጵያ ፕሪሚየር ሊግ ማለት ነው በአጠቃላይ መለስ ብላችሁ ከተመለከታችሁት ኮች ነጻነት በጣም በሚያስደንቅ ግስጋሴ ላይ ይገኛል። የኢትዮጵያ ቡና እግር ኳስ ክለብ ዋና አሰልጣኝና ትናንትና በባህር ዳር ከተማ እንግዲህ ሽንፈትን ያስተናገዱበትን አጋጣሚ ለተመለከተ ሰው ደግሞ አንዳንድ ጊዜ ያው የትኩረት ማነሶች ወይም ደግሞ ወጥነት በኢትዮጵያ ፕሪሚየር ሊግ ስለሌለ እንደ ችግር ልናያቸው የምንችላቸው በጣም በርካታ ጉዳዮች አሉ። እንደ ቡድን ኢትዮጵያ ቡና ጎሎችን አስቆጥሮ ማሸነፍ የሚችልበት አጋጣሚ ነበር። አው በትክክል ያን ማድረግ የሚችልበት አጋጣሚ ነበር። ነገር ግን ያን ሳይጠቀምበት ወጥቷል። ባህር ዳር ከነማ ግን አሸናፊ ሆኖ ያጠናቀቀበት ሂደት እንደዚሁም ለባህር ዳር ከነማ ከቡና በአንድ ነጥብ ከፍ ብሎ እንዲቀመጥ ያደረገውን ሂደት ነው እየተመለከትን የምንገኘው። ለማንኛውም በሰሞኑ ቀን የነበሩ አጠቃላይ ጨዋታዎችን ለመመልከት ያክል ፋሲል ከነማ ቅዱስ ጊዮርጊስን 2-1 አሸንፏል። ወልዋሎ አዲግራት ዩኒቨርሲቲ ከኢትዮጵያ መድን አንዳቻ ጨዋታቸውን አጠናቀዋል። አዳማ ከተማ ከወላይታ ዲቻ 0-0፣ ሀዲያ ሆሳዕናም ከድሬዳዋ ከተማ አንዳቻ ሲያጠናቀቁ መቻል መቀለ ሰባ እንደርታን 1-0 አሸንፏል። ኢትዮ ኤሌክትሪክ ከሐዋሳ ከተማ አንዳቻ ጨዋታቸውን ሲያጠናቀቁ ስሁል ሽረ ከሲዳማ ቡና ጋር ያደረጉትን ጨዋታ በሲዳማ 1-0 አሸናፊነትም ተጠናቋል። አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ 1-1 በሆነ ውጤት ጨዋታቸውንም ሲያጠናቅቁ ባህር ዳር ከነማ ኢትዮጵያ ቡናን 2-0 በሆነ ውጤት ያሸነፈበት የጨዋታ እንቅስቃሴ ተጠቃሽ ነበር። በኢትዮጵያ ፕሪሚየር ሊግ አጠቃላይ እንግዲህ እስካሁን በተደረጉት የጨዋታ መርሃ ግብሮች 22ኛ ሳምንቱን ማለት ነው። በመሪነት እንግዲህ ኢትዮጵያ መድን በ45፣ ባህር ዳር ከተማ በ37፣ ወላይታ ዲቻ በ37፣ ኢትዮጵያ ቡና በ36 እስከ አራተኛ ያለውን ደረጃ ያዙበትም አጋጣሚ አለ። ወልዋሎ አዲግራት ዩኒቨርሲቲ 10 ነጥብ አለው። ስሁል ሽረ በተመሳሳይ 16 ነጥቦች አሉት። አዳማ ከተማ በ21፣ ሐዋሳ ከተማ በ21 ወራጅ ቀጠና ዞን ውስጥ የሚገኙ ቡድኖች ናቸው። በነገራችን ላይ በዚህ ዓመት በኢትዮጵያ ፕሪሚየር ሊግ ከሚሳተፉት 18ቱ ክለቦች አራቱ ይወርዳሉ። ቀጣይ ዓመት አጠቃላይ ሁለት ክለቦች ወደ ፕሪሚየር ሊጉ ይመጡና የተሳታፊ ቁጥሮችም 16 ይሆናልና ከዚህ አንጻር ስትመለከቱት እንግዲህ ምናልባት
በፕሪሚየር ሊጉ ዘንድሮ በርከት ያሉ ወራጆች ከመኖራቸው አንፃር አዳማ ከተማ፣ ሐዋሳ ከተማ የሚተርፉበት እድል አነስተኛ እየሆነ መጥቷል። ምናልባት ከሁለት አንዳቸው ሊተርፉ የሚችሉበት እድል ይኖራል መቀሌ ሰባ እንደርታን ስበው የሚያስገቡ ከሆነ። ከዛ ውጭ ግን ድሬዳዋ ለምሳሌ አሁን ስትመለከቱት 26 ነጥብ አለው፣ ሲዳማ ቡና 29 ነጥብ አለው። የኢትዮጵያ ፕሪሚየር ሊግ የጨዋታ መርሃ ግብሮች 34ኛ ሳምንት ላይ ቢሆንም እንኳን የሚጠናቀቁት ከወዲሁ በሚደረጉ የጨዋታ እንቅስቃሴዎች እንግዲህ እንመዝናቸው ካለን ተስፋ ሰጭ የሚባሉ ሂደቶችን በማሳየት ደረጃ እነ መቀሌ ሰባ እንደርታ በመጡበት ዓመት ማለት እንግዲህ ባለፉት 4 ዓመታት ያው በሀገራችን በነበረው የግጭት ምክንያት ሜዳ ላይ ፐርፎርም ማድረግ አልቻሉም እነዚህ ክለቦች እና ከዛ አንፃር ስትመለከቱ ከ4 ዓመታት በኋላ ወደ ኢትዮጵያ ፕሪሚየር ሊግ ተመልሰው መቀሌ ሰባ እንደርታ ብቻ ነው ወራጅ ቀጠና ዞን ውስጥ የሌለው። ሶልሸረ፣ ሞላላ ዲግራት ዩኒቨርሲቲ ወራጅ ቀጠና ውስጥ የሚገኙ ቡድኖች ናቸው። ለማንኛውም እነዚህ ከኢትዮጵያ ፕሪሚየር ሊግ ጋር ተያይዘው የሚነሱ ጉዳዮች ናቸው። ወደ ከፍተኛ ሊግ ልውሰዳችሁ። እንግዲህ የኢትዮጵያ ከፍተኛ ሊግ የጨዋታ መርሃ ግብሮችም እንደዚሁ በሰሞኑ ቀንም እንደዚሁ ቀጥለው የሚከናወኑበት እድልም ተፈጥሯል። በነገራችን ላይ በአጠቃላይ ስትመለከቱት እንግዲህ ምድብ 1 ወይም ምድብ ሀ ምድብ ሀ ላይ የሚደረጉ ጨዋታዎችም በአጠቃላይ 22ኛ ሳምንት ላይ ነው የሚጠናቀቁትና 20ኛ ሳምንት ላይ ደርሰዋል። ወራጆችም ተለይተዋል። እንደዚሁም ደግሞ ወደ ፕሪሚየር ሊጉም የሚያርጉ ክለቦችም እንደዚሁ የታዩበት አጋጣሚ አለ። ሸገር ከተማ 48 ነጥቦችን ይዞ ወደ ኢትዮጵያ ፕሪሚየር ሊግ መቀላቀሉን ያረጋገጠበት ጉዳይ አለ። ደደቢት በዚህ ውድድር ዓመት በነገራችን ላይ የቀድሞ ስሙን የቀድሞ ዝናውን ለመመለስ እየጣረ የሚገኝ ቡድን ነው። ደደቢትም በተመሳሳይ መልኩ ከአዲስ አበባ ክለብነት ወደ ትግራይ ክልል ክለብነት ከዞረ በኋላ ብዙ ውጣ ውረዶች ነበሩበት አይደለ? እስከ መፍረስ የደረሰበት ደረጃ እንደነበር ይታወቃል። ያው በርካታ ደጋፊዎች ከነበሯቸው ቡድኖች መካከል አንደኛው እንደነበር ይታወቃል ደደቢትና አሁንም በኢትዮጵያ ፕሪሚየር ሊግ ለመሳተፍ በሚደረጉ እንቅስቃሴዎች ቀጣይ ዓመት ምናልባት ተስፋ ሊኖረው ይችላል። አሁን በእርግጥ ወራጆች በርከት ስለሚሉ ከኢትዮጵያ ፕሪሚየር ሊግ 4 ቡድኖች ስለሚወርዱ ከነዚህ ቡድኖች ጋር መፎካከር ወይም ደግሞ አንገት ለአንገት መተናነቅ ሊጠበቅበት ይችላል። ደደቢት አሁን 33 ነጥቦችን ይዟልና በእርግጥ ወደ ፕሪሚየር ሊጉ ማደግ አይችልም። ሸገር ከተማ በዚህ ምድብ እንግዲህ 48 ነጥቦችን ይዞ ማደጉን ያረጋገጠበት አጋጣሚ ስላለ እና ቤንች ማጂ ቡናን ግን በልጦ መቀመጥ የቻለበት አጋጣሚ አለ። በነገራችን ላይ 22ኛ ሳምንት ላይ ነው ጨዋታዎች የሚጠናቀቁት። ወልቂጤ ከተማና ዱራሜ ከሊጉ መውረዳቸው ሲረጋገጥ አምቦ፣ እንጅባራ፣ አዲስ አበባ ከተማ፣ ነቀምቴ እነዚህ ነጋሞ፣ ጭንቻ ላለመውረድ አሁንም ቢሆን የመጨረሻ ሳምንት ንቅንቆችም የሚጠብቋቸው ቡድኖች ናቸው። በአጠቃላይ እንግዲህ የኢትዮጵያ ከፍተኛ ሊግ የጨዋታ መርሃ ግብሮችም በሰሞን ቀንም እንደዚሁ በምድብ ሀ ቀጠለው ሲደረጉ ዛሬ 4 ሰዓት ሲል ጋሞ ጭንቻ ከዱራሜ ይገናኛሉ። ወልቂጤ ከተማ ከቤንች ማጂ ቡና፣ አዲስ አበባ ከተማ ከእንጅባራ ከተማ ይገናኛሉ። ነገ በዕለተ ቅዳሜ ሶሎዳ አድዋ ካምቦ፣ ደብረ ብርሃን ከተማ ከደደቢት፣ ነቀምቴ ከሸገር ከተማ ይገናኛሉ። ምድብ 1 ናቸው እነዚህ የምድብ 1 የጨዋታ መርሃ ግብሮች ናቸው። እንደዚሁም ደግሞ አበበ ቢቂላ ስቴዲየም ላይ የተደረገ የሚገኘው የምድብ 2 የጨዋታ መርሃ ግብሮችም ቀጥለው ሲደረጉ እንግዲህ የመጨረሻ ሳምንት ጨዋታዎችም እንግዲህ በዕለተ ቅዳሜም ቀጥለው የሚደረጉበት አጋጣሚ አለ። በዚህም እንግዲህ እስካሁን በተደረጉ ጨዋታዎች ዛሬም የሚደረጉትን ለመጠቆም ያክል ደሴ ከተማ ከሻሸመኔ 7 ሰዓት ሲል ጨዋታቸውንም ይከውናሉ። ኦሜርላ ከቦዴቲ 9 ሰዓት ላይ የሚከውኑት ጨዋታ ይጠበቃል። እንደዚሁም ደግሞ ቅዳሜ የካ ክፍለ ከተማ ከአዲስ አበባ ዩኒቨርሲቲ፣ ሱሉልታ ክፍለ ከተማ ከስልጤ ወራቤ ይገናኛሉ። እሁድ ንብ ከአክሱም ከተማ፣ ነገሌ አርሲ ከአላባ ከተማ ጨዋታቸውን የሚያደርጉበትም አጋጣሚ አለ። በነገራችን ላይ በዚህ እስካሁን በተደረጉ የከፍተኛ ሊግ ጨዋታ አዲስ አበባ ዩኒቨርሲቲ ከሊጉ መውረዱን አረጋግጧል፣ ወይም ከከፍተኛ ሊግ ወደ አንደኛ ሊግ መውረዱንም አረጋግጧል። አክሱም ከተማ እንደዚሁም በ12 ነጥብ ወራጅ ሆኗል። ኦሜርላ፣ የካ ክፍለ ከተማ፣ ቦዲቲ እነዚህ ቡድኖች ስልጤ ወራቤን ጨምሮ ማለት ነው ላለመውረድ የሚደረግ ትንቅንቅ ላይ ሰፊ ፉክክርን ያደርጋሉ። በነገራችን ላይ ምድብ ለ ወይም ምድብ 2 ማለት ነው እዚህ አበበ ቢቂላ ስቴዲየም ላይ የተደረጉ የሚገኙ ጨዋታዎችን በቻላችሁት መጠኑ አድማጮች ብትከታተሏቸው የምታተርፉባቸው ጨዋታዎች ይሆናሉ። ከወራጅ ቀጠና እስከ ፕሪሚየር ሊጉ ለማደግ ለምሳሌ ነገሌ አርሲ 40 ነጥብ አለ። ደሴ ከተማ 38 ነጥብን ይዟል። ደሴ ጨዋታውን የሚያደርገው በፕሪሚየር ሊጉ ደሴ እንግዲህ ጨዋታውን የሚያደርግበት እንቅስቃሴና እንደዚሁም ደግሞ ሌሎች ቡድኖች የሚያደርጉበትን የጨዋታ እንቅስቃሴ መለስ ብላችሁ ከተመለከታችሁ በእርግጥም ለፉክክር ክፍት የሆነ የጨዋታ እንቅስቃሴ ደሴ ከሻሸመኔ ጋር ነው ጨዋታውን የሚያደርገው። ሻሸመኔ በኢትዮጵያ ከፍተኛ ሊግ የጨዋታ መርሃ ግብር 6ኛ ደረጃ ላይ የተቀመጠ ቡድን ነው። ከዛም እንደገና ደግሞ መሪ ቦታ ላይ የተሰየሙ ቡድኖችን መለስ ብላችሁ ስትመለከቱ ለምሳሌ ነገሌ አርሲ የጨዋታ መርሃ ግብሩን የሚያከናውነው ከማጋ ነው የሚለውን ስትመለከቱ ከሀላባ ከተማ ጋር ነው። ሀላባ ከተማ ደግሞ በኢትዮጵያ ፕሪሚየር ሊግ በኢትዮጵያ ከፍተኛ ሊግ ዛሬ ኢትዮጵያ ፕሪሚየር ሊግ አፌ ላይ በጥሩ መልኩ የተቀመጠበት አጋጣሚ ያለና ሀላባ 36 ነጥብ አለው። ስለዚህ ሀላባ ማሸነፍ የሚችል ከሆነ ነጥቡን 39 ያርሳል። የማለፍ እድሉ ወደ ፕሪሚየር ሊጉ ለማደግ በሚደረጉ ትንቅንቆች ከመሪው 1 ነጥብ ልዩነት ይኖረዋል ማለት ነው። አንደኛና 3ኛ ደረጃ ላይ ተቀምጠው በ4 ነጥብ ልዩነት የሚገናኙ ቡድኖች ናቸው። ደሴና እንደዚሁም ደግሞ ሻሸመኔ በመካከላቸው 13 ነጥብ ልዩነቶች አሉ። ኦሬዲ ሻሸመኔ ወደ ፕሪሚየር ሊጉ እንደማያድግ ያውቀዋል። ስለዚህ የከፍተኛ ሊጉ ጨዋታዎች እንግዲህ በብዙ መልኩ እንዲጠበቁ ያደረጓቸው ጉዳዮች ነገሌ አርሳል የነገሌ አርሲ ያርፋል ወይስ ደሴ ከተማ ካልሆነ እንደገና ሀላባ ከተማ የትኛው ቡድን ወደ ፕሪሚየር ሊጉ ያድጋል? ንብም ተስፋ አለው። 4 ቡድኖች በአጠቃላይ ወደ ፕሪሚየር ሊጉ ለማደግ እንግዲህ ተስፋ ያላቸው ቡድኖች ናቸው። ለማንኛውም እዚህ ጉዳይ ላይ ሰፊ ጊዜያቶችን አናሳልፉ። አድማጮች ሌሎች ጥቆሞችን ጠቁማችሁና ወደ ባህር ማዶ መረጃዎቻችን በቀጥታ እናምራለን። ኢትዮጵያ ከመበታች የፕሪሚየር ሊግ ጨዋታዎች ቀጥለው ተደረገው ነበር። በሰሞኑ ቀን ቀይ ዛላ ጥሩነሽ ድባብ አካዳሚ 2-1 ማሸነፍ የቻለበት አጋጣሚ አለ። ሲዳማ ቡና ድሬዳዋን 6-1 ሲያሸንፍ ኢትዮጵያ ስፖርት አካዳሚ ወልቂጤ ከተማን 3-0 አሸንፏል። እንደዚሁም ደግሞ በዛሬው ዕለት 3 ሰዓት ሲል የጀመረ ጨዋታ ላይ ኢትዮጵያ መድን ከመቻል 5 ሰዓት ሲል አርባ ምንጭ ከተማ ከኢትዮ ኤሌክትሪክ ጋር የጨዋታ መርሃ ግብራቸውንም የሚያደርጉበት አጋጣሚ እንደዚሁም ይጠበቃል። ቅዱስ ጊዮርጊስ ከአዲስ አበባ
ከተማ ባቻ ውጤት ሲያጠናቀቁ ኢትዮጵያ ቡና በሀዲያ ሆሳዕና 1-0 ተሸንፏል። ከዓመት በታች ፕሪሚየር ሊግ ማለት ነው። በኢያሱ ሰላሙ ጎል አማካኝነት ሀዲያ ሆሳዕና ጨዋታውን አሸንፏል። አዳማ ከተማ ከኢትዮጵያ ንግድ ባንክ በሰሞን ቀን ከተደረጉት መካከል አዳማ 2-0 አሸንፎ እንደነበር የሚታወቃል። እነዚህ አጠቃላይ እንግዲህ የሀገር ውስጥ ጉዳዮቻችን ናቸው። አድማጮቻችን